በአንዴ ሽበትን ከስሩ የሚያጠቁር እንዲሁም ፀጉራችሁ ለስላሳና ጥቁር የሆነ ፀጉር እንዲሆን የምትፈልጉ ይህንን ውህድ የምንጠቀመው በወር አንድ ጊዜ ነው። ምክንያቱም ከስር የሚወጣ ሽበትን ለወር ፕሮቴክት አድርጎ ይጠብቅልናል ማለት ነው። ልክ ከስሩ እኔ እንደምቀባው ለምሳሌ ለራሴ ሽበት አለብኝና እሱንም እንጠቀመውና በደንብ አሳያችኋለሁ። እስከ መጨረሻው አብራችሁኝ ቆዩ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም በያላችሁበት የዓለም ዳርቻ ብዝት ይበልልኝ። ዛሬ የሽበት ማጥቆሪያ በአንዴ የሚያጠቁር ውህድ ይዤላችሁ መጥቻለሁ። እንደምታዩት ጓንቱን ራሱ እንዴት እንዳጠቆረው ተመልከቱ፣ በአንዴ ማለት ነው። ለዚህ ቻናል አዲስ የሆናችሁ ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷንም ኦል የምትለዋን በማጥቆር ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሌሎቻችሁም ስለ አብሮነታችሁ በጣም ነው የማመሰግነው፣ ክበሩልኝ። እዚህ ጋር ቀይ ሻይ ነው ያደረግኩት። ጥቁር ሻይ ካላችሁ መጠቀም ትችላላችሁ። ብቻ በቤታችሁ ያለውን ሻይ፣ ከዛ አንድ ማንኪያ ቡና ጨመርኩበት። ቡናና ሻይ ለፀጉራችን ከለሩ እንዲያምር እንደዚሁም ደግሞ የደም ዝውውራችን እንዲጨምር ስሩን ያነቃቃል። አነቃቂ ስለሆነ ቡናውም ሻዩም በጣም አሪፍ ነው። በሚነቃቃበት ሰዓት ፀጉራችሁ ያው ያድጋል ማለት ነው እና ጥሩ ነው፣ አይጎዱም። እነዚህ ብትጠቀሟቸው ጥሩ ነው። ከዛን በመቀጠል እኔ ለራሴ የምጠቀመው ነው። በጣም ቆንጆ ሂና ነው የምር ማለት ነው። 9 ኢንግሪዲየንቶች ናቸው ያሉት ግብአቶቹ። እዚህ ጋር እንደምታዩቸው ሬት አለ፣ ሀምላ እንደዚሁም አብሽ አለበት፣ ሀምላ አለ። ይሄ ቀዩ አበባ በተለይ ህንዶች ውህድ ሲሰሩ ሳሙና ሲሰሩ ይጨምሩታል ሳሙና ውስጥና ውቅጥ ሲያደርጉት ቀይ ነው የሚሆነው፣ እንደ መጥቆር አይነት ደማቅ ማለት ነው። እና ሀምላውም ደግሞ ለፀጉራችን የምንጠቀመው ነው። ይህ እና የተዘጋጀው ዞሮ ከነዚህ ግብአቶች ነው፣ እጽዋቶች ማለት ነው እንዳለ። ሁሉም ሬትም ያው ፀጉር ያለሰልሳል፣ እንደዚሁም ደግሞ ለፀጉር አሪፍ ነው። ብቻ የሚጎዳ ሂና አይደለም፣ በጣም አሪፍ ሂና ነው። እኔ ለራሴ ከቀለሙ ይሄ ይሻላችኋል። አንደኛ እዚህ ጋር በስንት ደቂቃ እንደምታስቀምጡት ለምሳሌ የሁሉም ይለያያል። የኔ እዚህ ጋር እጄ ላይ የምታዩት 30 ደቂቃ ነው። 30 ደቂቃ አዋህደን እናስቀምጠዋለን። ከዛ ፀጉራችን ላይ ደግሞ ስንት ደቂቃ እንደምናቆየው እነግራችኋለሁ እየሰራው ማለት ነው። አብራችሁኝ ቆዩ። የእያንዳንዱ ሂና እላው ላይ ይጻፋል። እሺ፣ እንን የምወደው ምን እንደሆነ ታውቃላችሁ? ትንሽዬ ሎሚ እጠቀማለሁ እኔ። አሞኒያ ፍሪ ነው፣ አሞኒያ የለውም። አሞኒያ ማለት ሽበት እንዲበዛ የሚያደርገው ግብአት ነው እና እሱ የለውም ማለት ነው። ኬሚካል ይሁን ምን ይሁን ብቻ አላውቅም፣ ሲያስተምሩ ነው። እዚህም ጋር ደግሞ አሞኒያ ፍሪ ይላልና እንደዛ አይነቱን ሂና መርጣችሁ ግዙ። ይሄ ሳይሆን በቃ እናንተ የተለያዩ ሂናዎች ናቸው፣ ግን አሞኒያ የሌለው ስጡም በሏቸው። ያ ምንድነው የማያበዛ ነው። ነገር ግን ሽበታችሁን ግን በደንብ ያጠቁርላችኋል። ፕሮግራም ካላችሁ እንደዚሁም ፀጉራችሁን ከስር ማጥቆር የምፈልጉ ቀለም ተቀብታችሁ ከሆነ ቀይ ቀለም ሊሆን ይችላል፣ የተለያየ ነጭ ቀለም ሊሆን ይችላል። እሱን ለመቀየር የምትፈልጉ ከሆነ ይሄ ይቀይርላችኋል። ምክንያቱም የወጣውን ፀጉራችሁን ከስሩ እንዳለ ጥቁር ነው የሚያደርገው። ሻይና ቡናውን እየጨመርኩ አዋህደዋለሁ። ስታዋህዱ ግን አደራችሁን በቀዘቃዛው ነው የምታደርጉት። እሺ፣ እና ብታዳምጡ ደስ ይለኛል። ትንሽ ትንሽ የምጨምረው እንዳይጓጉል ነው። ቀዝቃዛ ውሃ ነው ጨምሩ የሚለው እሱ። እኔ ግን ያው ቡና ብጨምርበት ከእኔ ጋር 11 ይሆናሉ፣ እስከ ሎሚው 12 ይሆናሉ ማለት ነው። ሎሚውን የምጨምረው ለምን መሰላችሁ? አንደኛ ፀጉራችን ከለር በማይቀበልበት ሰዓት ቶሎ ከለር የማይቀበል ፀጉር አንዳንድ ሰዎች አላቸውና የምትጠቀሙት ጠብታ ሎሚና ትንሽዬ ጨውን ትቸው ነው። በፊቶቹ ቪዲዮ ላይ ጨምራለሁ። እንደዚህ አድርጋችሁ አዋህዱ። በጣም የሚቀጥን ከሆነ አይዝላችሁም፣ ልብ በሉ። በዚህ መልክ አዋህዱት። ከዛ ለ45 ደቂቃ አስቀምጠዋለሁ። እሺ ቤተሰቦቼ፣ ብቻ 45-50 ደቂቃ እንደዚህ ካዋሃዳችሁ በኋላ ታስቀምጣላችሁ።
የምታስቀምጡት ስለምንድን ነው? ወዳው ላይ ስለሚያዝ ነው። ወዳው ቀላቅላችሁ ሂና ማንኛውም ቀዩንም ሂና ሊሆን ይችላል፣ ጥቁሩንም ሂና እንደዚሁም ነጩንም ብቻ ብን የምትጠቀሙት እናንተ ለፀጉራችሁ ከለር የምትፈልጉትን ስትጠቀሙ አዋህዳችሁ ማቆየት የግድ ስለሆነ ነው። እንዲብላላ ማለት ነው። ከዛ እንደዚህ እንደምታዩት ሎሚ ጠብታ ጨምራለሁ። ሎሚ ጠብታ የማደርገው አንደኛ እንደ ዲቶክስ እንዲጠቅመኝ ነው። ቆዳዬ ንጹህ ይሆናል፣ አያሳክከኝም፣ ለፎረፎር አያጋለጠኝም። እንደዚሁም ደግሞ ፌክት እንዳይኖር አለ አይደለ የሚቆስል ምናምን ነገር እንዳይኖር ሎሚ በጣም አሪፍ ነው። እነዚህን ነገሮች ይከላከላል። እንደምታዩት ጥቁር ሆኖልኛል። ከዛ በዚህ መልክ ነው የምናዋህደው እና በጣም ባይቀጥን በጣም ባይወፍር ደግሞ በጣም አሪፍ ነው። ይይዝላችኋል። እንዲይዝ ስትፈልጉ በዚህ መልክ አዋህዱት ማለት ነው። ፀጉር በጣም ነው የሚያጠቁረው። በዛ ላይ ደግሞ አያሳክክም። ምንም ነገር ስሜት አይሰማችሁም። እኔ ምንም አይሰማኝም ስቀባው፣ ሁሌ ነው የምቀባው። ከቀለም ይሄ ይሻላል ብዬ አስባለሁ ወደ አቀባቡ። ከዛ ያው ፀጉራችሁ እኔ ዘይት አልጨመርኩም። ዘይት አትጨምሩ። ዘይት ሲጨመርበት የመያዝ እድሉ በጣም አናሳ ነው። ብዙ ጊዜ ሞክሬዋለሁ። ለዛ ነው ዘይቱን ያስቀረቡት። እና ከዛ ከስር ከስር ያለውን ፀጉራችንን የምፈልጉት እንዲጠቁር የምፈልጉበት ጋር አያችሁ፣ ሽበቴን እዚህ ጋር እዩት፣ ከስር ማለት ነው። እና የምትፈልጉበት ቦታ ነጭ ፀጉር አለበት ስትፈልጉ ደግሞ ከስር ከስር። በነገራችን ላይ ለውህድም ይጠቅማል። ለሽበት ብቻም ሳይሆን ውህድ ባልሰራችሁ ሰዓት እንደዚህ ብትጠቀሙ መልካም ነው። ከስር ያልወጣውን ሽበት እሱ ይሄና ከየትም አያመጣውም። እሱ ራሱ ፀጉራችን መሸበት ከጀመረ ከዛ በቃ እየሸበተ ነው የሚመጣው በራሱ። አንዳንዴ ያለ እድሜ ይወጣብናል፣ አንዳንዴ በእድሜያችንም በዘርም ይመጣል። ሽበት በተለያየ ምክንያት ነው የሚመጣው፣ በድርቀት። ስለዚህ ከታጠባችሁ በኋላ ፀጉራችሁን ቅባት በደንብ ተቀቡት። ነገር ግን ፀጉራችሁ ደግሞ ቅባት ባይኖረው ንጹህ ቢሆን ስትቀቡ፣ በተለይ በዚህን ሰዓት ይከፈላችሁ በደንብ ይይዛል ማለት ነው። በደንብ እንዳለ ይይዝላችኋል። ከስር ድብን አድርጎ ነው የወጣውን ያጠቁራል። እስከ መቼ ድረስ ነው የሚያጠቁርላችሁ? እስከ 45 ቀን ወይም ደግሞ በቃ 45 ቀን 40 ቀን ማክሲሙም ማለት ነው። እንደዛ ነው። ከዛ በኋላ ያው ከስር ያለ ይወጣል። ነገር ግን የቀባችሁ ፀጉራችሁ ደግሞ እንደዛው ጥቁር ሆኖ ነው የሚቀረው እንጂ ወደ ላይ ከፍ ሲል ተመልሶ አይነጣም። ምክንያቱም ከስር ነው ህይወት ያለው ፀጉሩ። ከፍ እያለ ሲመጣ ራሱን ይህናውን ከለር ይዞ ነው የሚሄደው ማለት ነው። እና ያው እኔ ከቀለም ይሄ ይመቸኛል ብዬ ስለማስበው ነው ማጋራችሁ። ቀብታችሁ ደግሞ እንደዚሁ መተው የለባችሁም። በደንብ ማሳጅ ታደርጋላችሁ። ብቻ እኔ ቀብቼ ልጨርስና እንዴት እንደማደርግ አሳያችኋለሁ ማለት ነው። ምክንያቱም እኔ በጣም የዚህን አቀባቢ የለመድኩት የት ነው? ፀጉር ቤት ነው። ቀቡይ ብያቸው አገር ቤት ማለት ነው። በደንብ ነው ማሳጅ ያደረጉኝ እና ማሳጅ ሲደረግ ማለት ነው ደጋግማችሁ፣ ለምሳሌ አስራችሁት ማሳጅ አድርጋችሁ እንደገና 30 ደቂቃ ቆይታችሁ ደግሞ በደንብ ማሳጅ አድርጉት። እየደረቀ ከመጣ ውሃ እጃችሁ ላይ ጠብ እያደረጋችሁ ማሳጅ ታደርጉታላችሁ በደንብ ማለት ነው ደጋግማችሁ። ከዛ ይይዝላችኋል። ዝም ብላችሁ ቅብት ታደርጋችሁ ግን ስር የምታደርጉት ከሆነ ያ ጥሩ አይደለም። ብረሽ አድርጉ፣ ማሳጅ አድርጉ ይላል ላዩ ላይ ራሱ ማለት ነው። እና በፍሬ ለምትገዙት ነው ማስረዳችሁ። ካርቶን ከሆነ እንኳን ችግር የለውም። እኔ አሁን እንዳለ ጨርሼ ቀብቼዋለሁ። እንደ ፀጉራችሁ ብዛት ይወስን። በጠር ነው ስንሄድ ይይዛል ማለት ነው። ስለዚህ የምትፈልጉበት ቦታ ቀብታችሁ ከዛ ማሳጅ አድርጉት ማለት ነው። ማሳጅ ስታደርጉ ፀጉራችሁ ከለሩ በደንብ እየያዘ ነው የሚሄደው። ከዛን እናበጥረዋለን። ብቻ እያሳያችሁ አልቸኩልባችሁ። በደንብ ማሳጅ አድርጉት ማለት ነው። እጃችሁን ግን ጓንት መልበሳችሁን እንዳትረሱ። እጅ ውስጥ ከገባ አይለቅም፣ እንዳለ ጥቁር ነው የሚሆነው። በሎሚ ያላቀዋለሁ ብላችሁ እንዳትጀምሩት ማለት ነው። ከዛ ይህንን በደንብ ማሳጅ ካረኩ በኋላ አበጥረዋለሁ። አሁን ፀጉሬ ሞስቸራይዝ ስለሆነ በሂናው አያያዝም። እንደምታዩት ገና ከሆኑ እየጠቆረ ነው የሚሄደው። ትንሽ ቆይታችሁ እኔ 2 ጊዜ ተመልሼ ነው ማሳጅ የማደርገው። ለእናንተ
እንትን እንዳይልባችሁ ነው። ይሄ ሙሽጡ ደግሞ በጣም ነው የሚመቸኝ። ልክ እንደ ማሳጅ ያገለግላል ማለት ነው። እና አበጥሩት፣ ብታበጥሩት ጥሩ ነው። የበለጠ እንዲይዝ እና ደማቅ ከለር፣ ጥቁር ከለር እንዲወጣላችሁ ያደርግላችኋል። ማንኛውንም ይሄን ስትጠቀሙ ማሳጅ እና እንደዚህ ብጥር አድርጉት ማለት ነው። ቀዩንም የምትጠቀሙ ካላችሁ ያው እንዲወጣው ከለሩ የምፈልጉት ከለር እንዲመጣ እንደዛ ነው። ከዛ እንደዚህ አድርጌ አስሬ ይህንን ስቀባ ግን 2 ሰዓት ያክል ነው ያቆየሁት ማለት ነው። እና ከዛ በኋላ እንታጠበዋለን። ግን የሚለው ግን ያው 40 ደቂቃ 45 ደቂቃ አንዳንዱ 50 ደቂቃ ያላል። ብቻ እንደየካርቶኑና እንደየሂናው ነው የሚለያየው ማለት ነው። ምክንያቱም እኔ በደንብ እንዲይዝልኝ ስፈልግ እንደዛ ነው። ምንም አይነካኝም እኔ ማለት ነው። ጓንቴ ላይ ነው የሚቀረው። እጄ ንጹህ ይሆናል። ከዛ በፌስታል እስር እናደርገዋለን። ትንሽ ቆየት እያላችሁ ደግሞ ማሳጅ እያደረጋችሁ አሰራ አድርጉት። ተመልሳችሁ ታጥቤ ደግሞ ተመልሼ አሳያችኋለሁ ውጤቱን። ብቻ እኔ መጥቻለሁ በድጋሚ ማለት ነው። ታጥቤው አደርቄዋለሁ። ብዙ ቶሎ ነው የሚደርቀው። እኔ ፀጉሬ በጣም በፍጥነት ማለት ነው። እና ከለሩ በደንብ ነው የያዘልኝ። ልክ ታጥባችሁ ስትወጡ የግድ ሞይስቸራይዝ የምታደርጉት ሊኖራችሁ ይገባል። እኔ ሀምላ ነው የምቀባው። ሀምላ ማነኝ አልመንድ ማለት ሀምላ አልኩኝ፣ ይቅርታ። እሱን እቀባለሁ። ከስር ከስሩ ውሃ ቅባት ቢኖራችሁ ጥሩ ነው። በደንብ ሞይስቸራይዝ አድርጋችሁ ድርቀት እንዳያጋጥማችሁ እንዲሁም ደግሞ ሽበት እንዳይበዛባችሁ ብትቀቡ መልካም ነው። ይሄ ደግሞ ጭቃ ቅባት ካላችሁ ጭቃ ቅባት፣ ከሌለ ደግሞ ግዴታ ዛላው ላይ እና ጫፉ ላይ ፀጉራችን እንዳይበጣጠስብን ከርዳዳ እንዳይሆን፣ እንደምታዩት ሂና እንደቀባሁት አይደለም እንዳይሆን ከርደድ ስለሚል ከሂና በኋላ ግድ ሞይስቸራይዝ ይገባዋል። በደንብ ማሳጅ ማለት ነው። እንደዚህ አደርገዋለሁ። ወዲያው አልሰራውም፣ ምክንያቱም ገና አልደረቀም። ትንሽ ደግሞ እቀባባዋለሁ። ለእናንተ ለማሳየት ያክል ነው። እንደምትወዱት ተስፋ አለኝ። ከዛ ያው ሳበጥረው ብዙ ይዛን ያክል እንትን አላለኝ፣ ምክንያቱም መጀመሪያ ያው በደንብ አበጥሬው ስለነበረ አያስቸግረኝም ከታጠብኩ በኋላ። ያን ያክል ግን ያው ዞሮ ዞሮ ቀብቼ ነው የማበጥረው እንጂ እኔ ፀጉሬ ውሃ ሲነካ በጣም ነው የሚያያዘው፣ በጣም ከሚገባው በላይ ማለት ነው። እና እንደዚህ አድርጌ አስረዋለሁ። ከ2 ቀን በኋላ ደግሞ እሰራዋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ስለተከታተላችሁ አመሰግናለሁ። እወዳችኋለሁ። ደህና ሁኑልኝ። ቸር ያቆየን። ባይ